ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለመውጣት ብዙ ጠብቅ። ምን እያልሽኝ ነበር? ደግሞ ምን አልኩሽ? አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ አልነበር? እኔና አንቺ ምንድን ያደረግነው? ቃል ምንድን ያልሻት? ምንም። አንቺ ምን የምትቀባጠሪው? ዳግም ትበላት ውሸቷን ነው። ማ እኔ ነኝ ውሸታ? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ አልነበር? ምን ያህል እንደምትዋደዱ እየነገርሽኝ ነበር እኮ። አንቺ ውሸታ! መቼ ነው እና አንቺ እንደዚህ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደበረኛል ብለሽኝ አይደል እንዴ በግድ ቤት የገባሽው? ስለምን ፍቅር ነው የምታወሪው? እኔ ከአንቺ ጋር? ዳጊ ትሰሚኛለሽ? አንቺ የኔ ታይፕ አይደለሽም። በቃ ተይኝ። እኔስ ቆይ መች ፈለግኩ? ደግሞ ምን ነበር ያልሽው? ዳግም ስለሚያዝንልሽ ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለመውጣት ብዙ ጠብቄያለሁ፣ ግን በቃ ከዚህ በኋላ መጠበቅ አልችልም። ይቅርታ ዳጊ፣ አሁን ምንም ልላል። ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው ምኑን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቃል ዳግም ለስሙ ስትለው እሱ ከሱ ጋር በጭራሽ እንደማይሆንና እንደማይፈልጋት ስነግራት ለምንድን ነው እንደዚህ የምታረጊ? ለምን በስሜት ትጫወታለህ? እያለችው ነበር። እኔ አንቺ ሰው ብሌን እንደማይፈቅራት ነገራት። ቃል እጅግ በጣም ተናደደችው። ቆይ ከዚች ገረድ ምን ፈልጌ ነው? እኔ ምን ይጎለኛል? እኔ ለምን አልወደድከኝም? ለሷ ክብር ቦታ የምትሰጠውም ክብር የምትሰጠው ለኔ ለምን ክብር አልሰጠኝም? በማለት ነገረችው። ነገር ግን እሱ ቃል ይቅርታ አድርጊልኝ፣ እኔ ላንቺ ምንም አይነት ስሜት የለኝም፣ እባክሽ የምወድሽ ጋር ሁኚ፣ እኔ በጭራሽ አንቺን ልወድሽ አልችልም ብሎ ሲነግራት ግን ለምን ብላ አለቅሳ እየጠየቀችው ነበር። እና ለሷ ምንም ስሜት እንደሌለና እንደማይፈልጋት ሲነግራት እጅግ በጣም ተናደደችም። በጣም ተሰፍራለህ፣ ቆይ ደግሞ አንድ ቀን ይቆጫል፣ ጠብቀኝ እያለች መዛት ጀመረች። አዝናለሁ ግን ምንም ማድረግ አልችልም እያላት ነበር። እሷ ግን እየወደድኩ ለምን ለኔ እንዴት ቦታ የለም? ለዚች ገረድ ቦታ አለ። ታሳፍራለህ። ገረድን ብታያት ግን ከልቤ የማፈቅራት ነው እና ምንም ብትይ ሀሳቤን ልቀይር አልችልም፣ አንቺን ልወድሽ አልችልም፣ ይቅርታ አድርግልኝ ይላታል። እጅግ በጣም ትበሳጭና ትናደዳለች። ተናዳም ከሱ ክፍል ሮጣ ትወጣለች ማለት ነው። ነገር ግን ልክ ስትወጣ እንዳጋጣሚ ብሌን በር ላይ ሆነ አየቻት። የሆነ ነገር የተፈጠረ ከሱ ጋር ነገር ያደረገች ስታስመስል ነበር ማለት ነው። እና ወይ ይቅርታ እናቴ ታማ እኔ ከዳጊ ጋር ለምንድን ነው ከወንድ ጋር ሆንሽ ብለሽ ግራ ገባሽ አይደለም? ይቅርታ ያው ትረጅኛለሽ፣ መቼም ፍቅር በቃ ሳናቅ የማይሆን ነገር ውስጥ ገባን እያለች እሷን ለማውሻትና እሷን ሌላ ነገር እንድታስብ እያደረገቻት
ነበር ማለት ነው ቃል ማለት ነው። ብሌን እንግዲህ ብሌን አይጦርም ምንም ነገር ቢፈጠር እኔ ግድ የለኝም እያለች ታውቂያለሽ፣ የሚዋደዱ ሰው ሲገናኙ ምን እንደሚያደርጉት እኮ አያውቅም፣ ሳናስብ ነው ሌላ ነገር ውስጥ የገባ ነው እያለች ማስመሰሏን ቀጠለች። ነገር ግን ብሌን በጭራሽ አላመነቻትም ነበር ማለት ነው። እንግዲህ በኃይሉና ፀሐይ ደግሞ ገኒ የብሌን እናት ሰላም እንደሆነች ጭምር እንዳወቀችው ለባህሉ ትነግረዋለች። ባህሉ በጣም ደነገጠ። እንዴት ልታቅ ቻለች? እንዴት እያለ ማን ነግሯት ነው? ማን እንደነገራት አልነገረችውም። ነገር ግን ስልክ ተደውለው ትክክለኛ የብሌን እናት ሰላም እንደሆነች እንደተነገራት ነገረችው ማለት ነው። እና አንቺ ምን አደረግሽ ስላት ያው በጭራሽ ውሸት ነው ማመን እንደሌለባት ደጋግሜ ነግራት አሳምኛታለሁ እያላት ነበር። በጣም ጥሩ ጎበዝ፣ ጥሩ ነው ያደረግሽው። በጭራሽ ይህንን ማመን የለባትም እንዳታምናት አድርጊ እያላት ነበር። እሷም በጭራሽ አትጠራጠር፣ በጭራሽ ሰላም ትክክለኛ ወላጃ እንዳልሆነች ደጋግሜ አሳምናታለሁ እያለ ስነግራት ነበር። እና የምትፈልገውን ክፍያ ከሰጣው በኋላ ይሸኛታል ማለት ነው። በኃይሉ ግራ ተጋባ። እንዴት ልታቅ ቻለች? ማን ነገራት ብሎ እያሰላሰለ ነበር ማለት ነው። ግራ ገባው። እኔ እንዲራራቁ ብዬ ስንት ጉድጓድ ቆፍራለሁ፣ እነሱ መልሶ ይጣበቃሉ። ጭራሽ እኔ ስንት ነገር እያደረግኩ አሁንሞ ጭራሹ ማነው የሚክደኝ? ከኋላ የሚወጋኝ አንድ ሰው ይኖረዋል። ምክንያቱም ብሌን ትክክለኛ ሰላም እንደሆነች እናቷ እንዴት ልታቅ ቻለች? ገኒ በጭራሽ ለብሌን መናገር እንደሌለባት አሳምኛት ብሎ ስለነበረም ዳጊ ብሌን ጋር ያሳልፈውን ነገር እያስታወሰ ነበር። በጣም እንደሚወዳትና እኔ እያለ ስታወራው እናም ከሱ ጋር ስትውለው ሲሆን ደስተኛ እንደሚሆን ከሳ ጋር መሆን ብቻ እንደምፈልግ ጭምር እያሰበ ነበር። እና ግራ ገባ ባይሉ ይሄ ነገር እንዴት ሊወጣ ቻለ? እንዴት ትክክለኛው ይሄ ነገር ያደረገችማ ቃል ትሆናለች። ምክንያቱም ግማሽ ለኔ እንድታካፍልኝ ብላ ስታስፈራራኝና ስትዝትብኝ ነበረ። ስለዚህ የሚሆነው እንደዛ ነው። ስለዚህ ቃል ይሆናል ለገኒ የነገረቻት እያለቻት ነበር። እናም ብሌንን ለማስቀናት ያልሆነ ነገሮችን እያወራች ነበር ከዳጊ ጋር ያሳለፈችው ነገር። እናም ብሌን በጭራሽ አላምንሽም፣ ቆይ አልገባኝም፣ አልፈልግሽም ስላለሽ ነው እንዴ ይህንን ታሪክ የምትነግሪኝ? ታውቂያለሽ ቃል፣ እኔ መቼም ቢሆን አንቺን አላምንሽም። ምክንያቱም ቃል በጣም አስመሳይና ውሸታም እንደሆነች በደንብ ስለማቅ። ስለዚህ ፊት ለፊት ዳጊ ፊት ለፊት ቢሆን በጭራሽ እኮ እንደዛ አትናገሪም ትላትና ያላት አማራጭ ዳጊን ታመጣና ፊት ለፊት እንድትናገር ታስደርጋለች። እንዴት እንዳስደስተች ብለን እዚህ ጋር እንደዚህ ውሸታም ሰው ለማጋለጥ ያማ ሰው ፊት ለፊት አምቶ አውጣ ማለት ነው የምር። እና ምን ለማለት ፈልገው ነገር አብሮ እንደተፈጠረ ነገር እንዳደረጋችሁም ጭምር ስታወሪኝ ነበር አይደለም? አይ ዳጊ ውሸታ ነው እንዳታምኝ አላለችም ጭራሽ። በኔና አንቺ መሀል ምን ተፈጠረ? ምን ብለሻት ነው ብሎ ስጠይቃት ነበር። አይ ዳጊ እንዳታምናት፣ እኔ ምንም አላልኩትም፣ ውሸታ ነው እያለች አምባ አይኖቿ ሞልተው ኩልል እያሉ ነበር። እና ራሷ ዋሽታ ሌላ ሰው ውሸታ ማደረገቻት ማለት ነው። ነገር ግን አይ እንደዛ አይደለም ዳጊ፣ ስጀመሪና አልፈልግሽም፣ እንደማልፈልግሽ አታውቂምና ለምንድነው ነገር እየተፈጠረ አስመስለሽ የምታወሪ? ችግርሽ ምንድነው? በቃ ተይኝ፣ እኔ አልፈልግም አልኩሽ እኮ እያላት ነበር። ታዲያ ማንም ፈልገው እኔ አንተ የምፈልገው የሌለ ነገር አታውራ እንጂ እያለው ነበር። እናም ብሌንን እንደሚወዳትና እንደሚያፈቅራት ፊት ለፊት አፈረጠው ማለት ነው። ብሌንም ደነገጠች። ምክንያቱም ያልጠበቀች ነገር ነበር የተፈጠረ። ዳጊ እንደሚወዳትና እንደሚያፈቅራት ሲነግራት በጣም ደነገጠች። ዳጊ ምን እንደምል አላውቅም፣ ይቅርታ ግን አሁን መሄድ አለብን ብላ ጥላው ትሄዳለች ማለት ነው። እንግዲህ ብሌን ፊት ለፊት እንደሚወዳትና እንደሚፈቅራት ሲነግረው ቃል በጣም ተናደደች፣ ደነገጠች። ያላት አማራጭ ማልቀስ ብቻ ነው። ለቅሷን ጀመረች ማለት ነው። እንግዲህ ዳጊ እንዴት ብዬ ልናገር ብሎ ሳሰላስል የነበረውን አፈረጠው። እንግዲህ እንደሚያፈቅራት ለብሌን ነገራት። ብሌንና ዳጊን ለማጣላት ብዙ ነገር ስታረግና ብዙ ነገር ስትቆፍር ነበረ። ቃል ግን አልተሳካለትም ማለት ነው።
እንግዲህ ያሰበችው ስላልተሳካለት እጅግ በጣም ራሷ ላይ ትናደድና ትበሳጫለች፣ ታለቅሳለች። እናም ለዚህ ስራችሁ አስከፍላችኋለሁ፣ ሁለታችሁም ጠብቂ፣ የእጅሽ ነው የምሰጥሽ ብሌን እያለቻት ነበር። ብሌን ምንም ያደረገቻት ነገር የለም። ራሷ ነበር ስትዋሽ ከዳጊ ጋር የሆነ ነገር የተፈጠረ አስመስላ ስታወራ የነበረው ራሷ ነች። እና እሷ ምንም ያላደረገችም በራሷ ስራ ነው አፍራ እያለቀሰች አለች እንጂ ብሌን እያስለቀሰቻት አልነበረም ማለት ነው። እንግዲህ ፀሐይ ወረኛው እንግዲህ መጣችና ገኒ ምን ተፈጠረ፣ ልጅሽ ምን ሆነች እያለች ለማጣራት እየሞከረች ነበር። እኔ ልታምኝን ትችያለሽ፣ ብለሽ ልትነግሪኝ ትችያለሽ። ምንድን ነው ያሰብሽው? አይ በትክክል በእርግጥ በምንም ታምር ሰላም የእሷ ልጅ ልትሆን አትችልም። ምክንያቱም ተመሳሳይ ታሪክ ያለው ሰው ብዙ ሰዎች አሉ እያለች ማስመሰሏን ቀጠለች ማለት ነው። እንግዲህ ጥሩ ጓደኛ ጥሩ ጎረቤት መስላ ነው የቀረበቻት። ነገር ግን ውሸቷን ነበረ ስታስመስል ወሬ ከሷ መልቀምና ምን ተፈጠረ ምን ተደረገ ብላ ለማወቅ ነው ማለት ነው። ዳግና ብሌን አንድ ነገር ማለት አለብን ብላ ትወስናለች። ብሌን እባክሽ የተናገርኩትን ነገር ወደ መጥፎ ነገር አትውሰጂ፣ ጓደኝነታችን ለማሻከር በጭራሽ አልፈልግም እና እባክህ ዝም በል ብላ በእጇ ያዘችና እንደምትወደውም ነገረች። ጉንጩንም ሳመች ማለት ነው። እንግዲህ ፍቅር ጥያቄውን ብሌንም ተቀበለች ማለት ነው። ያንን ድጋሜ ቃል ተደብቃ እያዳመጠቻቸው ወይም ደግሞ እያየቻቸው ነበር። ከዛ ልክ እንደምትወደው ስትነግረው በጣም ትናደዳለች፣ ተበሳጨች። ጭራሹ አፍላፍ ገጥሞ ያወራሉ። ቆይ ጠብቁ እንትልና በጣም ተበሳጭታ እየተናደደች ነበረ ማለት ነው። እና ከዛ ተያይዘው ወደ ክላስ ወደ መኝታ ቤቱ ወይም ደግሞ ወደ ዳጊ ክፍል አብሮ ይገባሉ ማለት ነው። ልክ ሲገቡም እጅግ በጣም ተናዳ ነበር። ምክንያቱም ያልጠበቀችው ነገር ነበር። ብሌን ፍቅሩን ተቀብላ እሺ ወረኛ ነው ዝም ብለህ ታወራለህ አይደለም? እሺ እኔም እንደምትወደውም ጭምር ስትነግረው ነገረችው ማለት ነው። በዛ የተነሳ እንደምትወደው ስትነግር ቃል ግን በጣም ትበሳጫለች። ምክንያቱም በጣም ተናዳ ነበር። ያልጠበቀችው ነገር ነበር። ዳግና እንግዲህ በመጨረሻ በኃይሉ እጅግ በጣም ተናዶ መጥቶ ምንድነው ያደረግሽው ቃል ብሎ ቃል ላይ እየጮኸ እየተናደደ ነበር ማለት ነው። ቆይ በኃይሉ ምንድነው ያደረግኩ? ምንድነው ሆንኩ? ዝም በይ፣ ምንም ነገር ትንፍሽ እንዳትይ፣ መሞች ካልፈለሹ ዝም በይ እያለ መጮውን ቀጠለ። ቆይ በኃይሉ ምንድነው ያደረግኩ ነገር ካለ ንገረኝ። ለምንድነው በጥፊ የምትመታኝ? ከዛ በጥፊ ከመታት በኋላ ለምንድነው በጥፊ የምትመታኝ እያለች ትጮህ ጀመረች። እና በኃይሉ ምንም ትንፍሽ እንዳትይ፣ ያደረግሽውን ነገር ታውቂያለሽ፣ ግን በእኔ ተናደሽ ነው አይደለ? ለሰለገኒ ደውለሽ ብለኝ የሰላም ልጅ እንደሆነች የነገርሽው አንቺ አይደለሽም ብሎ ስጠይቃት ምን በኃይሉ እኔ በጭራሽ ምንም አልተናገርኩትም። ቆይ ሲጀመር ምን አገኛለሁ ብዬ ነው እንደዚህ ማድርገው? ቆይ አንተ ራስህ አታስብም? እኔ ማድርገው እኮ የበለጠ እኮ ተጎጂ የሆነው እኔ ነኝ። ስለዚህ እኔ በጭራሽ አልተናገርኩም። ዝም በይ ደግሞ ታወራለች እንዴ? በእኔ ተናደሽ ነው ግማሹን ካላከፈልክም ብላኝ በዛ ተናደሽ ነው እንደዛ ያደረግሽው እያለ መጮህ ጀመረ። አይ እኔ በጭራሽ እንደዛ አላልኩም። ትሰማኛለሽ? ዝም በያው በሳሚ ውሃም ጠበበዛት ብሎ ከዛ ራሷን እየነከራት እንድትናዘጂ አድርግሻለሁ ብሎ እንግዲህ እያስጨነቃት ነበር። በኃይሉ እውነቴን ነው፣ እኔ ምንም አልተናገርኩትም፣ እኔ ምንም ያልኩት ነገር የለም እመነኝ እያለችው ነበር። ሳሚም እንግዲህ ይህን ድርጊት ያደረገ እሱ ነው ደውሎ ለገኒ ነገራት ማለት ነው። ነገር ታዲያ ማን ነው እንደዛ አደረገ? እልቁንስ እውነቱን ብትናገር ይሻላል እያለ ውሃ ውስጥ እየዘፈቃት እያፈናት ነበር። ከዛ እመነኝ እኔ አላደረግኩትም በኃይሉ እኔ በጭራሽ። ቆይ ምን አገኛለሁ ብዬ ነው እንደዚህ ማድረጉ? እኔ እኮ ነኝ ተጎጁ፣ ስለዚህ እኔ ምንም አላልኩም ብላ እያለቃቀሰች ብታለቅስም ግን በቃ አንቺ ነሽ እንደዚህ ያደረግሽ ብሎ ፍጥጥ አለው። ከዛ በውሃ እየነከራት እያፈናት ነበር። በኃይሉ እኔ ያላደረግኩትም ብላ ብጮም ግን እሱ ልሰማ ፈቃደኛ አልነበረም። እውነቴን ነው እኔ ምንም አላደረግኩም እያለች ማልቀሷን ቀጠለች። ነገር ግን እውነቱን የማትናገሪ ከሆነ ትሞቻለሽ፣ እልቁንስ እውነቱን ተናገሪ እያላት ነበር። አይ እኔ ምንም እውነት የምናገር ነገር የለም፣ እውነቴን ነው በኃይሉ እኔ ምንም አላውቅም እያለች ማልቀስ ጀመረች። ታዲያ ማን ነው ንገሪ፣ ማን ለምንድነው እንደዛ አደረግሽ እያለ መጫውን ቀጠለ። ሳሚ በመጨረሻ እሷ አይደለችም ብሎ ሲናገር ታዲያ ማን ነው አንተን ያደረግከው?
አንተን ያደረግከው ብሎ እየጮኸባት ነበር። አይ እኔ አላደረግኩትም ሌላ ሰው ነው ብሎ ዳጊና ብሌን ደስ የሚል አብሮ ቆይታ ነበር። ብሌን በቃ ዳጊ ወደ ስራ ይሄድ ብላ ጥላው ትሄዳለች ማለት ነው። በኃይሉ ግን ሳሚ አንተን ያደረግከው በእጄ በልታ እመኔን ቆዳ ነው የሚገፋው። አንተ አድርገህ ከሆነ ቆዳንን በቁም ነው የሚገፋው። ወደ ተመልካዮቼ ዛሬ ቪዲዮ ይህንን ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።